ቃልና አቶ በኃይሉ በፖሊስ ቁጥጥር ስር ዋሉ። ሰላም ሁሉንም የቃል ሚስጥር ሰማች። ብሌን እንግዲህ ማስታጠቢያው ወድቆባት ደንግጣ በር ላይ ቆማ ባለችበት ሰዓት ላይ ሰላም ድንገት ወደ እሷ ትመጣለች። ሰላም ስትመጣም እንግዲህ ብሌን የሆነውን ነገር በሞላ ለሰላም ትነግራታለች። ቃል ልትገላት እንደሆነና ንብረቷን ሙሉ ለሙሉ ልትወርስ እንደገባች ልጇም እንዳልሆነች ጭምር የሰማችውን መረጃ እያንዳንዱን ብሌን ለሰላም ትነግራታለች። ሰላም የሰማችውን ማመን አቅቷት በጣም ግራ በመጋባት መጨረሻ ላይ ቃልም ስትጠየቅ በጣም ትደነግጣለች። መርበትበት ብቻ ነው ስራዋ፣ የምትመልሰው መልስ ነው እያጣችው ቃል። በዚህ ጊዜ እንግዲህ ሰላም ፖሊስ አንጥታ ቃልንም በኃይሉንም አስይዛቸዋለች። ወደ እስር ቤት ወድቀዋል ማለት ነው። ሰላም እንግዲህ እስካሁን ተሸውዳ ነበር ያለችው። በጣም በወንድሟ ስለተጭበረበረች ስለታለለች ልጅ ያልሆነችውን ሴት እንዴት ልጅሽ ናት ብለህ ታመጣለህ በማለት እንግዲህ በጣም በኃይሉ አዝናበታለች። ለፖሊስም አሳልፋ ሰጥተዋለች። ሁለቱም እንግዲህ እስር ቤት ይገኛሉ። በፖሊስ ቁጥጥር ስር ውለዋል። ይህ ደግሞ ሁለቱም የሰውን ንብረት ለመዝረፍ ለመውረስ እንደዚሁም የሰላምን ሕይወት ለማጥፋት እቅድ ይዘው የነበሩ ሰዎች ስለሆኑ ይህንን የሰማችውን በሙሉ እንግዲህ ብሌን ነግራታለች ማለት ነው ለሰላም። ሰላም አሁን ላይ በጣም ብስጭት ውስጥ ነው የምትገኘው። ምክንያቱም እስካሁን ቃል ልጄ ናት ብላ ስትጠብቅ ነበረ። ልጄ ናት እያለች ነበረ አብራ ስኖር የነበረው። አሁን ላይ ግን ልጇ እንዳልሆነች እሷንም ለመግደል እንደሆነ ስትሰማ በጣም ስሜታዊ ሆና በጣም ተናዳ ትገኛለች ማለት ነው። ብሌን ደግሞ እናቷ እንደታገተች እንግዲህ እሷም ሰምታለች። ብሌንም የተፈጠረባት ነገር ከምንም በላይ ከባድ ነገር ነው። አሳዳጊ እናቷ እንግዲህ እንደታገተች እንደዚሁም ዳግም እንዳገታት ለብሌን ተደውሎ ተነግሯታል። የነገራት ደግሞ ሳሚ ነው ማለት ነው። አሁን ላይ ብሌን ከዳጊም ተጣልታለች። እንዴት እናቴን ያሳግታታል? እንዴት ቤቷ ድረስ ይዤው ሄጄ እንዴት እናቴን ሊያሳግት ይችላል? ምንም ነገር ቢፈጠር ከጎንሽ ነኝ ብሎኝ አልነበረ ወይ? እንዴት እንደዚህ ያደርጋል? በማለት እንግዲህ በጣም ተናዳበታለች። በጣም ተበሳጭታለች። ብሌን አሁንም እያለቀሰች ትገኛለች ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሁኑ። ቪዲዮውን ስትጀምሩ በላይክ ጀምሩ። አደራ የሚለውን ድራማ ቀጣዩን ክፍል ወደ እናንተ ይዤ መጥቻለሁ። በዚህ ክፍል እንግዲህ ወንጀለኞች የእጃቸውን ስራ አግኝተዋል፣ ተቀጥተዋል ማለት ነው። በህግ ቁጥጥር ስር ውለዋል። እንግዲህ ቃል ለጓደኛዋ ስትነግራት የነበረው ሚስጥር ወጥቶባታል። ይሄ ሚስጥር ደግሞ ከባድ ሚስጥር ነበረ። እዛ ቤት የገባችው የሰላም ልጅ ሳትሆን ልጅ ናት ተብላ ለማጭበርበር እንደገባች ሰላምንም ገላ ንብረት ለመውረስ ከዛ በኋላ ደግሞ 25% ነበረ በኃይሉ ትወስጃለሽ ብሏት የነበረው ለመካፈል። እሷ ግን ግማሹን ብቻ አልወስድም፣ ለምን ግማሹን ብቻ ወስዳለሁ? ሙሉ ይገባኛል። እኔ ህይወቴን የሚቀይር ገንዘብ ካገኘውማ የሆነ መላ መፈለግ አለብኝ ብላ እንግዲህ አጋጣሚውን ተጠቅማ የበኃይሉን ፍላሽ ኮፒ አርጋ ይዛለች እና ስለዚህ ሰላምን ከገደለች በኋላ በኃይሉንም ለማሳሰር ከዛም በኋላ ደግሞ ራሷ ብቻ ንብረቱን የራሷን ለማድረግ ነበር ሀሳቧ። አሁን ላይ ሁሉም ነገር ከሽፏል ማለት ነው። ይሄ ደግሞ ለጓደኛዋ ስትነግራት በነበረው ሚስጥር ብሌን በሰማችሁ ነው። ብሌን እንግዲህ ደንግጣ ነበረ ስትንቀጠቀጥ የነበረው። በዚህን ጊዜ ሰላም መንጣቷ የብሌን መንቀጥቀጥ ከእጇ ላይ ማስታጠቢያውን መልቀቋ በጣም አስደንግጧታል። ብሌን እንግዲህ በጣም የደነገጠችው ቃል ስታወራ በሰማችሁ ነገር ነው። ቃል ያወራችሁ እኔ ሰላምን ገድዬ ከዛ በኋላ የእሷን ንብረት እወርሳለሁ። እቺ አሁን ያየሻት አሮጊት እናቴ ሳትሆን እናት ልጇ መስያት ነው እስካሁን የምትንከባከበኝ። እኔ ግን ያ ክፉ ወንድሟ ነው እዚህ ቤት ያስገባኝ። እሷ ከዛ ይዛ የመጣችውን ንብረት ለመውረስ ከዛም በኋላ እንካፈላለን ነበር ያለው። ነገር ግን እኔ ሙሉ ለራሴ ነው ማድረግ የምፈልገው።
እናማ በኃይሉ ብሌን ባደረገችው ነገር በጣም አዝኖ ነው የሚገኘው። ብሌን የሰማችውን ሚስጥር ለሰላም መናገሯ በብሌን ላይ አሁንም እየዛተ ይገኛል በኃይሉ። እንግዲህ ብሌንን በጣም ነው የሚጠላት በኃይሉ። የሚጠላበት ምክንያት ደግሞ ያሰበው ሀሳብ እንዳይበላሽበት ብሎ ነው የሚጠላት። ምክንያቱም ብሌን ያለችው ሰራተኛውን አይገባችው ወላጅ እናቷ ቤት ነው። እንግዲህ ሰላምና ብሌን ሲቀራረቡ ምናልባትም እናትና ልጅ እንደሆኑ በሂደት ሲያወሩ ሊታወቅ ይችላል፣ እውነቱ ሊወጣ ይችላል በማለት ነው እየፈራ የነበረው። ብሌን ከዛ ቤት ለማስወጣት እንግዲህ ብዙ ነገሮችን ፈጥሯል፣ አይተናል። በሰላም ብርታት ነው እዛ ቤት የምትቀመጠው። ሰላም ደግሞ ትወዳታለች፣ ትፈልጋታለች። ቃልና በኃይሉ ደግሞ እቺ ገረድ ከዚህ ትውጣ ነው ሁሌ የሚሉት። ብሌን ደግሞ በጣም ምርጥ ልጅ ስለሆነች ለሰላም ስለተመቸቻት እንደዚሁም ስታያ ስለምታሳዝናትም ጭምር ስለ ብሌን መጥፎ ነገር ሲናገሩ ትቆጣለች ማለት ነው። አትናገሯት፣ ያለ ስሟ ስም አትስጧት እያለች እንግዲህ ስትከራከርላት ተመልክተናል። ቃልም ከዛ ቤት ብሌን እንድትወጣ የምትፈልገው በቃ እናቷ እንደሆነች ከታወቀ እኔ ያበቃልኝ ያለቀልኝ ማለት ነው በማለት ያንን እያሰበች ነው። ለዚህ ነው እናትና ልጅ እንግዲህ አሁን ላይ በሰላም ተዋውቀው እንደሚኖሩ ተስፋ እናደርጋለን። ከዚህ ሁሉ በኋላ እንግዲህ በኃይሉ መቼስ እውነቱን ሊያወጣ አይችልም፣ መናገር አይችልም። ልጅሽ ናት ብሎ ግግም ነው ያለው። ግን ከዛ በኋላ ብሌን አሁን ላይ መንቃት አለባት። ምክንያቱም የ10 ዓመት ታሪክ ብላ ቃል ስታወራ 10 ዓመት አረብ ሀገር ለፍታ የመጣች ናትቻ አሮጊት ስትል ብሌን ካሰላሰለች ነገሮቹ ይገጣጠሙላታል ማለት ነው። የእሷ እናትም እንግዲህ ለ10 ዓመታትን አረብ ሀገር ቆይታ እንደመጣችና 22 የሚባል አካባቢ እንዳለች ይሄንን ኢንፎርሜሽን ኦልሬዲ ሰምታለች። አሁን ላይ ነገሮቹን ስታገጣጥም ደግሞ ከስሟም ጭምር ማለት ነው። ቁጭ ብላ ማስተዋል ከቻለ እናቷን በራሷ ጊዜ ልታገኝ ትችላለች። ሰላምም ቢሆን ብሌንን እኔ ሳቅፍሽ ልክ የልጅነቷ ብሌን እሷን ትመስኛለሽ፣ የሆነ ለየት ያለ ስሜት ይሰማኛል የምትላት ውስጣቸው እናትና ልጅ መሆናቸው እንደዚህ ራሳቸው ባያውቁትም ግልጽ አድርገው ውስጣቸው ግን የሆነ ይፈላለጋሉ ሁለቱ። ብሌንም ከዚህ በፊት ምን ብላለች? እኔ ከትዬ ጋር ስሆን እናቴ ትናፍቀኛለች፣ እናቴን አስታውሳለሁ እያለች ስታለቅስ ነበር ማለት ነው። ከዚህ በፊት እንደተመለከት ነው። በቃ እናቴን ትመስለኛለች፣ ሁሌ እናቴን ነው የማስበው እሷን ሳይ ትላለች። ስለዚህ እናቷ ጋር ቁጭ ብላ እናቷን እየናፈቀች ያለችው ብሌን አሁን ላይ እንግዲህ እናትና ልጅ አንድ ላይ ሊሆኑ ጊዜው ደርሷል። ይሄ ደግሞ ሁለቱ ቁጭ ብለው በነፃነት ሲያወሩ አሁን ላይ ቃልም ቤት ስለሌለች የሚያስጨንቃቸው ነገር ስለሌለ ንዴትም ቢኖርባቸው ሁለቱም በእርግጥ ብሌንም አሁን ላይ የሚያሳስባት ትልቅ ነገር አለ። እናቷ ታግታለች፣ አሳዳጊ እናቷ ያው ስለሷ ተጨንቃ እያሰበች እያለቀሰች ነው የምትገኘው። ይልቁንም ደግሞ ያሳገተው በኃይሉ እንደሆነ ስትሰማ፣ አጋሹ ደግሞ ዳግም እንደሆነ ስትሰማ በቃ የሆነ ግራ የተጋባ ስሜት ውስጥ ያለችው የሰማችውን ሁላ ማመን አቅቷታል። ዳግም እንግዲህ ምንም ነገር ቢፈጠር እኔ ከጎንሽ ነኝ እያላት ነበረ። ዳግም የሄደበት መንገድ እንግዲህ ብሌንን ያገዘ የብሌንን አሳዳጊ እናት ከሞት የታደገ መስሎት ነው። ነገር ግን አሁን ያለችበት ሁኔታ የብሌን እናት አስም ስላለባት በር ተዘግቶባት በውሃ ጥም እየተሰቃየች በእንደዛ ስለሆነ እየተጎዳች ነው ያለችው። ወይ ደግሞ ማገቱ ካልቀረ ቢንከባከባት እንኳን ጥሩ ነበር። እየተንከባከባትም አይደለም እና ትልቅ ስህተት ነው የሰራው። ከሞት አድናለሁ ብሎ ትልቅ ስህተት ነው የሰራው ዳግም ማለት ነው። ብሌን ደግሞ እንግዲህ በዚህ የተነሳ በጣም ተቀይመዋለች። ዳግም እናቱ መሆኗን እንኳን አላወቀም። ከ18 ዓመት በፊት የተለያት እናቱ ስለሆነች ሊያስታውሳት አልቻለም። እናቱ እንደሆነች ቢያስታውስ ኖሮ ይሄ ሁሉ ነገር አይሆንም ነበረ። ቢጸጸትም ማድረግ አልነበረብኝም፣ እንደዚህ መሆን አልነበረበትም፣ ተሳስቻለሁ ቢልም እንግዲህ አሁን ላይ አንዴ ስህተት ሰርቷል። ስህተትን ደግሞ ያው በስህተት ልናርመው አንችልም፣ ከሆነም ያው በይቅርታ ነው። ብሌን ግን በጣም አዝናበታለች። ብሌንን ደግሞ እሱ ያፈቅራታል። እናቷን ካገተ በኋላ ምን ፈልጋችሁ ነው ከኔ ልቀቁኝ፣ ኧረ እባካችሁ እያለች ስትጮህ በውስጡ እንግዲህ ራሱ ሲያወራ
የብሌን እናትን ያንቺን ለማገዝ ብዬ ነው፣ እንዳትሞች ብዬ ነው፣ ልጅሽን ሳልወዳት አይቀርም እያለ ነው እንግዲህ። ብሌንን ወደዳት ማለት በቃ እናቱ ያሳደገቻት ልጅ ማለት ነው። እህቱ ናት። ያቺ ባትወልዳትም አሳድጋታለች። ያው ከወለደ ያሳደጋል የሚባለው ስላሳደገቻት እህቱ ናት። ይህን ሁሉ ግን አላወቁም። በባለፈው እንግዲህ ሁለቱም ለመናገር ስትመጣ ሳትናገር ተመለሰች እንጂ ያኔ እናትና ልጅ ሊገናኙ ነበር። ግን ያው ፈጣሪ አልፈቀደም፣ ሳይገናኙ ቀሩ። በቀጣይ ይገናኛሉ ብለን እናስባለን። ቃልና በኃይሉ ግን ያው በቁጥጥር ስር መዋላቸው እቅዳቸው መክሸፉ ከምንም በላይ ያስደስታል ማለት ነው። አደራ ድራማ እንግዲህ የስደተኞችን ህይወት የተመለከተ ነው። ስደተኞች በህይወታቸው ያ ሁላችንም ስደተኞች እስከሆንን ድረስ አደራ ለማን የሰጠነው? አደራ የሰጠናቸው ሰዎች አደራቸውን በስነ ስርዓት ይወጣሉ ወይ ብለን ያው ማሰብ ይኖርብናል ብዬ አስባለሁ። አደራ ከባድ ነው። በኃይሉ ልጅን የሚያክል ነገር አደራ ተሰጥቶት እንግዲህ የልጅን አደራ አለመወጣት በጣም ከባድ ነው። ይልቁኑ ከእህቱ ይልቅ ገንዘብን አስበልጦ ህይወቷ እስከሚጠፋ ድረስ እንግዲህ እስከ መግደል ደረጃ ድረስ ነው። እንደው ንብረቷን እንኳን ወስዶ ህይወቷን እንኳን ለመተው አልነበረም ሀሳቡ። ንብረቷን ለመውሰድ ግዴታ የእሷ ንብረት በልጇ ስም ቃል በተባለችው እንግዲህ ልጅ ናት ተብላ በገባችሁ በእሷ ከዞረ በኋላ ያላቸው አማራጭ እሷን መግደል ነው። እሷ ስትገደል ደግሞ ከዛ በኋላ ሌላ ልጅ ስለሌለ በሰላም እኖራለሁ ብላ ነው የምታስበው የነበረው ቃል። ነገር ግን አሁን ላይ ተቀድመዋል። ከሰው ይልቅ ገንዘብ የበለጠበት ጊዜ በነገራችን ላይ በጣም ነው የሚያሳዝነው ማለት ነው። ሰው ይበልጥ ነበረ፣ እህቱ ትበልጥበት ነበረ። በኃይሉም ቢሆን እንደዚህ ማድረግ አልነበረበትም። ቀጣዩን ክፍል ወደ እናንተ ይዤላችሁ የምመጣ ይሆናል። ሀሳብና አስተያየታችሁን በኮሜንት አስቀምጡልን። ለዛሬ ይዤ የመጣሁት ይህን ይመስል ነበረ። ባይ ባይ። አደራ ጠባቂዎች ያደርገን። የሰው አደራ መብላት ከምንም በላይ በጣም ከባድ ነው፣ ይከብዳል። አደራ ተቀብሎ ጭራሽ እንደዚህ ሌላ ታሪክ